ሌላው አዋልድ መጻሕፍትን በምናይበት ጊዜ በአራት ዋና ዋና ክፍሎች ከፋፍለን ልናያቸው እንችላለን። አንደኛ መጻሕፍተ ታምራት፣ የታምራት መጻሕፍት፣ 2 የገድላት መጻሕፍት፣ 3 የድርሳናት መጻሕፍት፣ 4ኛ የእውቀት መጻሕፍት፣ የመገለጥ ወይም የእውቀት መጻሕፍት የሚባሉ መጻሕፍት አሉ። ለምሳሌ እንደ ቅዱስ ያሬድ ድጓ ያለው እሱ ድርሳንም ገድልም ታምርም አይባልም። የመገለጥ መጽሐፍ ቅዱስን አዋህዶ የያዘ ስለሆነ የመገለጥ መጽሐፍ ተብሎ እየጠራን ራሱን የቻለ ይዘት ስላለው ማለት ነው። እነዚህን መጻሕፍቶች አዋልድ መጻሕፍት እንላቸዋለን። የእነዚህን መጻሕፍቶች ይዘት በምናይበት ጊዜ ጠቅላላ ይዘቱን ጨምቀን በምናይበት ጊዜ አንደኛ 10 መጻሕፍትን 80 መጻሕፍትን የሚተነትኑ ናቸው። 66ም ማለት ትችላለህ። ዋናው 10 መጻሕፍትን የሚተነትኑ ናቸው። ይዘታቸው አንዱ ይሄ ነው። ሁለተኛ 10 መጻሕፍት የት እንደተገኙ የት እንደመጡ የሚናገሩ መጻሕፍት ናቸው። ለምሳሌ በይሁዳ መልእክት ቁጥር 8 ጀምረን በምናነብበት ጊዜ ሊቀ መላእክት ቅዱስ ሚካኤል ከሰይጣን ጋር እንደተከራከረና ዲያብሎስን ጌታ ይገስጽህ እንዳለው ይናገራል። ይሄ መጽሐፍ ቅዱስ ላይ የለም። ዜናሁ ለሙሴ ከሚባል መጽሐፍ ላይ ነው ያለው የሚገኘው። አንዳንድ ጊዜ ለሃይማኖት መከራከሪያ ሊሆኑ አይገባቸውም ሲሉ ትልልቅ ሊቃውንትን እንሰማቸዋለን። ለሃይማኖት መከራከሪያማ በደንብ ይሆናሉ የሚሰማ ካለ። የማይሰማ ካለ ጭራሹን ክርክር አያስፈልግም። ስለሚቸገሩ ለሃይማኖት መከራከሪያዎች አዋልድ መጻሕፍት ሊሆኑ አይችሉም። መጽሐፍ ቅዱስ ነው ሊሆን የሚችለው። ሌሎችን መጻሕፍቶች የምንገለገልባቸው እኛ ብቻ ነን ብለው፣ ይሄ ግን መጪውን ትውልድ ጠያቂና ክፉ ትውልድ አረመኔ ትውልድ ስለሆነ ከስነ ጽሑፋዊ ሀብትና ከቅርስ ሀብት ድሃ ያደርገዋል፣ የተራቆተ ያደርገዋል። ሃይማኖታዊ መመሪያዎችንም ቀኖናዎችንም እንዳይቀበል ያግዘዋል። ይዘታቸውን በምናይበት ጊዜ አንደኛ 10 መጻሕፍትን መተንተን ነው። ሁለተኛ የ10 መጻሕፍትን ምንጭ ማቅረብ ነው። በሶስተኛ ደረጃ ጻድቁ ወይም ቅዱስ የነበረበትን ዘመን ምጣኔ ሀብታዊ ሁኔታ፣ ስነ ምጣኔ ሀብታዊ፣ ስነ ተጋድሏዊ፣ ስነ ጥበባዊ ቃል ኪዳኑን የሚያስረዱ ናቸው አዋልድ መጻሕፍት የሚባሉ። ለምን? ለመጪው ትውልድ የሚጠቅም ስለሆነ። በዚህ ልክ ይዘታቸውን ካየን እያንዳንዳቸውን መጻሕፍት በምንፈትሽበት ሰዓት ለምሳሌ ታምራት የሚባሉትን መጻሕፍት በምናይበት ጊዜ ተአምር ማለት ምልክት ማለት ነው። መታወቂያ፣ መገለጫ ማለት ነው። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 11 ላይ የ4 ቀኑን ሬዛ በስልጣን ጠርቶ አስነስቶታል። ተነስ ብሎ ወለተ ኢያኢሮስን ወልደ መበለትንም እንደዚህ የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ጀምረን ስናነብ ውሃውን በስልጣን የወይን ጠጅ አድርጎታል። እና መጽሐፍ ቅዱስ ውስጥ ካሉት ኢየሱስ ክርስቶስ ካደረጋቸው ታምራቶች መካከል እነዚህን ብንጠቅስ እንኳን የኢየሱስ ክርስቶስ መገለጫዎች ናቸው። ምን አይነት መገለጫዎች ስንል ኢየሱስ ክርስቶስ የባህሪ አምላክ እንደሆነና በስልጣን ሁሉን እንደሚያደርግ፣ በስልጣን በባህር ላይ እንደሚሄድ፣ በስልጣን ሁሉን እንዳደረገና አጠቃላይ አምላክነቱን ወልደ አብ ወልደ ማርያምነቱን ኢየሱስ ክርስቶስ ማን እንደሆነ የሚገልጹ ናቸው። በዚህ አንጻር ታምረ ማርያምን ስናይ የእመቤታችን ከቤተ መቅደስ ከእናቷ ቤት ወጥታ ቤተ መቅደስ እንደሄደች እና 12 ዓመት በዚያ እንደኖረች፣ ከዛ በኋላ ደግሞ ወደ ዮሴፍ ቤት እንደሄደች፣ ከዛ በኋላ ደግሞ ከዛ ወጣ ወደ ግብፅ እንደተሰደደች፣ ከዛ በኋላ ከልጇ ጋር በናዝሬት እንደኖረች የ64 ዓመት ታሪኳን መዝግቦ የያዘ አንድ። ሁለተኛ ደግሞ እመቤታችን ወላዲት አምላክ መሆኗ በኃይለ ልዑል ወልድ ስጋሽን ይለብሳል፣ መንፈስ ቅዱስ ይጸልልሻል፣ ይጋርድሻል፣ አብ ያጸናሻል ተብላ መነገሯና የሥላሴ ማህደረ መለኮት መሆኗ የሚናገር ምልክቷ ነው ታምረ ማርያም። ይሄ ከመጽሐፍ ቅዱስም የተወሰደ ነው። ከፊል መጽሐፍ ቅዱስ ነው ማለት ነው። ከፊል መጽሐፍ ቅዱስ ከመጽሐፍ ቅዱስ የተለየ ይዘት
የለውም። ያን ያክል የራቀ የጎላ ይዘት የለውም። የእመቤታችን ቅድስናዋን የሚናገር ነው። ሶስተኛውን ይዘቱን በምናይበት ጊዜ እመቤታችን በተሰጣት ቅድስናና የተሰጣት ጸጋ ለወዳጆቿ ያደረገቻቸውን ኃይላትና ያደረገችላቸውን በጎ ስራ ደግሞ መዝግቧል። ሶስት አይነት ይዘት አለው ማለት ነው። ሌሎችን ታምራት በምናይበት ጊዜ በተመሳሳይ ይሄን ይመስላሉ። ሌላው ገድላትን በምናይበት ጊዜ ገድል ማለት ውጊያ ነው፣ ተጋድሎ ነው። ለምን? አምላክን እግዚአብሔርን ለማግኘትና ከሱ ጋር ለመኖር እሱ የሚሰጠንን ሀብትና ጸጋ ለማግኘት የምንጋደለው ተጋድሎ ማለት ነው ገድል ማለት። ዘፍጥረት 22ን በምናይበት ጊዜ አብርሃም የ3 ቀን መንገድ ተጉዞ ተራራ ወጥቶ ልጁን እስከ መሰዋት ደርሷል። ለምን? ከእግዚአብሔር ጋር ለመኖር ማለት፣ የእግዚአብሔር ታማኝ ባለሟል ለመሆን። ይሄ ገድል ይባላል። የአቤል ሞት ገድል ይባላል። በተመሳሳይ ሌሎችም ገድላት እነ ጊዮርጊስን እነዚህን በምናይበት ጊዜ ገድል ማለት ውጊያ ማለት ነው። ሌላው ድርሳናት የሚባሉ መጻሕፍት እግዚአብሔር መንፈስ ቅዱስ ገልጾላቸው ሊቃውንት የተናገሩት ምስጢረ እግዚአብሔር ምስጢረ መለኮት ማለት ነው። ለምሳሌ ውዳሴ ማርያም ድርሳናት ከሚባሉ መጻሕፍት አንዱ ውዳሴ ማርያም ነው። ቁጥር 1 ጀምረን ስንመለከት ፈቀደ እግዚ ያግዕዝ ለአዳም ህዙነ ወትኮዘል ቢል በግብርናተ ዲያብሎስ ተይዞ 5500 ዘመን በሲኦል ውስጥ ይኖር የነበረ አዳምን ጌታ ነፃ ያወጣው ዘንድ ወደደ ይላል። ዮሐንስ ወንጌል ምዕራፍ 1ንም ስታይ ቃል ሥጋ ሆነ ይልልሃል። ድርሳናት የሚባሉ መጻሕፍት ይዘታቸው ራሱ መጽሐፍ ቅዱስ ሆኖ መጽሐፍ ቅዱስን የሚያመሰጥሩ ናቸው። ለምሳሌ ሰዓታቱን ስናይ አባ ዘጊዮርጊስ የደረሰውን ሰዓታት ስናይ ዘረበቦ ለሰማይ ከመሃይመት ይላል። ውሃውን እንደ ሸማ በህዋ ላይ ዘረጋው ይላል። በአየር ላይ ዘረጋው። ያን ምድርን ደግሞ ዋጽና ለምድር ዲበማይ ምድርን ደግሞ በውሃ ላይ አጽናት፣ መሰረቷን ውሃ አደረገ ይላል። ይህን ማለት ነው የእግዚአብሔርን ስልጣን፣ የእግዚአብሔርን ጥበብ፣ የእግዚአብሔርን ክህሎት እንዴት እንዳኖረን፣ እንዴት እንደሚጠብቀን፣ እንዴት እንደሚመግበን፣ ፕላኔቶችን እንዴት እንዳኖራቸው፣ እንዴት እንደሚጠብቃቸው፣ እንዴት እንደፈጠራቸው የሚገርም ፍልስፍና፣ የሚገርም ስነ ጥበብ በሚገርም ሁኔታ ገልጾታል። ሌላው የዳዊትን ንግስና ዘቀወለ ዳዊት ቅባት ትንቢት ወመንግስት ዳዊትን አለ በሳሙኤል አማካኝነት የንግስና ቅባትና የትንቢት ቅባት ትንቢትን ቀባው ይላል። ለምን ዳዊትን ለምን መረጠ? እዚህ ላይ ስንል ዳዊት ማለት የኢየሱስ ክርስቶስ አባት ነው። ኢየሱስ ወልደ ዳዊት ይባላል። ያ ወልደ ዳዊት ደግሞ ከትስብእት ጋር ባህሪያዊ ተዋህዷል። ይህንን ማመስጠሩ ነው። አንድ እሱ ነው። ሁለተኛ ብርቅዬ መጻሕፍት ናቸው። ወደ ነገረ ክርስቶስ ወሰደን። ዘቀወለ ዳዊት የሚለው ወደ ነገረ ክርስቶስ ወሰደው አመስጥረው። ሌላው የእውቀት መጻሕፍት ወይም ደግሞ የመገለጥ መጻሕፍት እንደ ቅዱስ ያሬድ ከመላእክት ጋር ሆኖ ተመስጦ በተገለጠለት ዜማ መጽሐፍ ቅዱስን አዋህዶታል፣ አርቅቆታል። መጽሐፍ ቅዱስ የሌለ ቃል የለውም። ቅዱስ ያሬድ ድጎ ነው። ሐዲስና ብሉይ ነው የያሬድ መጽሐፍ ቅዱስ። የያሬድ መጽሐፍ ማለት ነው። ያሬድ መጽሐፍ ሐዲስና ብሉይ ነው። ድጓ ይባላል ስሙ ራሱ። የቤተ ክርስቲያን ትጥቋ፣ የቤተ ክርስቲያን አቋም፣ የቤተ ክርስቲያን መገለጫ፣ የቤተ ክርስቲያን ዶግማዋ፣ መመሪያዋ ማለት ነው። ድጓ ማለት ይሄ ነው። ስለዚህ ይህንን መጽሐፍ እንዳላስፈላጊ ማየትና ማቃለል እጅግ በጣም የራስን ክርስትና እንደማቃለል፣ ክርስቶስን እንደማቃለል አይነት ነው። ስለዚህ ይሄ ሊታወቅ ይገባል ማለት ነው።